አዎ በዩቲዩብ ላይ እንደገና ወጥተው ዩቲዩበሮች ጠየቁት፣ እሱም መለሰ ሙሉ ለሙሉ ሐሰት። አይሲ ሞርኒንግ እንዳጋጣሚ ወደ ቤተክርስቲያን ለመሄድ የተነሳሁት ሌሊት ነው። ሌሊት በኢትዮጵያ 11 ሰዓት ነው የተነሳሁት። በዛ ሰዓት ስልኬን አብርቼ ቲክቶክ ከፈት ሳረግ መጀመሪያ የመጣልኝ ይሄ ነበረ። የሚገርማችሁ ብዙ ሰዎች ሼር አድርገውኛል እና ማድረግ አልችልም። ማውራት እችላለሁ ግን ማዳመጥና ወይ መፍረድ አልችልም። ገብቷችኋል? እኔ መሰማት ብቻ ነው የምችለው። የሰሙኝ ሁሉ ቦስቋላ ነኝ፣ ደሃ ነኝ፣ አሮጊት ነኝ፣ ምንም የለኝም። ይሄን ያህል ለሰዎች እንደሱ አይደለሁም። እዚህ ላይ ሰንሰለት ወርቅ ምናምን አድርጌ አላዩኝም። ስለዚህ ማንም አይፈርድልኝም። ለኔ ማንም አይፈርድ። እውነት ግን እግዚአብሔር እንደነሱ ሆኖ ከተወኝ ነው የሚገርመኝ። ችግር የለውም የሱ እንጂ እኔ ሀቅ አቄን ደግሞ መድኃኒዓለም ያወጣዋል አይቀርም። ከዕለታት አንድ ቀን ሁሉም ነገር ለኔም ለሱ የሚገለጥ ችግር የለውም። ምክንያቱም ብዙ ሰዎች ያውቃሉ። የሚገርማችሁ ግን መናገር አይፈልም። ማጣት ማለት እኔ ጋር ስለኔ ቢመሰክሩ ምን አደርግላቸዋለሁ? ምን ይንሰጣቸዋል? ስለሱ ቢያወሩ ግን ብዙ ነገር ያገኙበታል። ስለዚህ ለዛ ነው ሁሌም እንደዚህ ነው የምትሆኑት። ሳይኖራችሁ ሲቀር እንደዚህ ነው የምትሆኑት። እውነታችሁ ተደብቆ ነው የሚቀር። ምናልባት ከሞትኩ በኋላ ሀቅ ይወጣ ይሆናል። ምናልባት ማለት ነው። ብዙ ጊዜ የብዙ ሰዎች እውነታ ይፈለጋል። እንግዲህ እውነት መድኃኒዓለም ይፍረድ። ፍርድ በእጁ ነው፣ ሚዛናዊም ነው። ስለዚህ እሱ ይፍረድ። እኔ ዛሬ አቅም የለኝም። እሺ በጣም በሚገርም ሁኔታ ማለት ነው። ማርያምን እውነት ይሄ ነገር እውነት ነው ብለህ ታስባለህ? አንተ ስትናገረው ምንድነው የተሰማ? ሰው እንዴት አደባባይ ላይ ያሉትን በዩቲዩብ የሚመለከቱትን ወይም ደግሞ ጠያቂዎችህን ዋሻቸው፣ ግን እግዚአብሔርስ ፊታችን ያላየነው የሚያየንስ እግዚአብሔር ህሊናችንስ ትራሳችንስ? እኔ አቅም የለኝም። እመነኝ፣ እኔ አቅም የለኝም አንተን የምደራደርበት። ግን እውነት አለኝ። እኔ ጋር ቮይስ ሜሴጅ አለ። ማርያምን አለ ማንም ጋር የለም። ፍርዴ ተጓሏል። አሁንም ቢሆን ብዙ ሰዎች ናቸው የረገጡኝ በሱ የተነሳ። ብዙ ሰዎች ናቸው የሰደቡኝ በሱ የተነሳ። ብዙ ሰዎች ናቸው ያንጠለጠሉኝ በሱ የተነሳ። ብዙ አይነት ለቅሶ ነው ያለቀስኩት በሱ የተነሳ። ግን ዛሬም እንባዬ አላባራም። ምክንያቱም እሱ ባለ ወቅትና ባለ ጊዜ እሱ ያለው ሰው ስለሆነ እኔ መስደብ ይችላል፣ ማሰደብም ይችላል። ለእናንተ አይደለም ለእግዚአብሔር ነው። ያዝና ሰው እንዲያዝንልኝ አልፈልግም። ሰው እንዲያዝንልኝ አልፈልግም። ማንም እንዲያዝንልኝ እኔ የሚገርመው ብቸኛ ሴት ነኝ። ገብቶቻል? ብቸኛ ነኝ። ማንም ስለኔ የቆረቆረው ያመመው የቆጠቆጠው የለም። ማንም ለምን ብትሉ እኔ ነኛ። እሺ እሱ በየጊዜ በጠየቁት ቁጥር ወጥቶ በአደባባይ ያልሆነውን ነገር
እውነት እሱ እንደዛ አይነት አሁን ያወራትን አይነት መኪና ብትኖረኝ ያ ባይሆን እኔ ቮይስ አለኝ ማርያምን ደውዬ በዋትስአፕ ላኩኝ ማለት ነው። ዋትስአፕ ላኩኝ ያው እሱ እንትን ለሚላላኩ ሰዎች ለአንደኛው እባክህን መኪናው እንደዚህ አይነት ቦታ መጀመሪያ ሲጀመር ነግሬዋለሁ እኔ ይቅርብኝ ብየዋለሁ። እቺ መኪና ጥሩ አይደለች። እዛው ያረፍንበት ቦታ ለመንኩት በቃ እቺኛዋን የበፊቷን ልውሰድ ምናምን ብዬ ሲከለክለኝ በቃ ይሄ እኮ ጥሩ አይደለም አልኩት። እንደዛም እንዳልኩትም ደግሞ ትንሽ እንደሄድኩኝ ቆመች። የቆመችበት ቦታ ቮይስ ሜሴጅ ላኩ ስልክ በቃ እገሌ መጥቶ ይወስድልሻል መኪናውን። እኔም መኪናውን በሪከቨሪ ጭኖ ነው የወሰዱት። አለ ቮይስ ነቢቴን ይኸው ስልኬ ያልሞተ ስልኬ መስማት የሚፈልግ ለራሱ አሰማዋል። ነገር ግን ራሴን ለማስረዳት አልመጣም። ምክንያቱም እኔ ደሃ ነኝ። ሲኖራችሁ ነው ሰው የሚሰማል። ያለ በጣም የሚያስጠላና ሚዛን የሚባል ነገር የሌለው ዓለም ነው። ማርያምን ምንም ሚዛን የላትም ማለት ዓለም ማለት ሰው ነው፣ ህዝብ ነው እሱ ህዝብ ነው። ይሄ ህዝብ ገብቷቸዋል። ሌላ እርዳታ ከሱ ስለፈለገ እኔ ላይ ያልፈረደ የኔ የምትሏቸው ሰዎች ራሱ እኔ ላይ ነው። እኔ እሱ ነው ዳኛዬ። እሺ እኔ ማንም ጋር ሄጄ ኢንተርቪው ሰጥቼ እትት አልልም። ግን እኔ እሱ ፊት ሄጄ አለቅሳለሁ። እግዚአብሔር ምን የናዝሬቱ ኢየሱስ ለኔም ለሱም ፈጣሪ ነው። እሱም ያመልክበታል፣ አመልከዋለሁ ብሏል። በት እውነታው ይሄ ከሆነ ያወራው እውነታው ከሆነ እሱ ፊት ቆሞ ይድገም። እኔ ቮይስ ሜሴጅ አለ መቤቴ አለኝ። ግን በቃ ለምን ብዬ በጣም ረጅም ጊዜ ሆኖታል። ማውራት አልፈለኩም፣ ማውጣት አልፈለኩትም። ሲጀመርም በጣም ቪዲዮ ነው የተፖሰተብኝ በእኔ ላይ ያልተሰራ አይነት የቪዲዮ ነገር የለም። እሺ አምናችሁ ሁላችሁም አምናችኋል። ሲጀመር የሱን ነገር አምናችሁ ፈርዳችሁብኛል። እኔ ትሰቀል ብላችሁ እኔን እኮ ኦልሬዲ እኔ ላይ በጣም ነው ማርያም እኔ አንድ ሁለት ሶስት አቆምኩ ማልቀስ አቆምኩ። እኔ ዩዥዋሊ ማለት ማልቀስ አይጠበቅብኝም። አይ ነው በጣም ብዙ ሰዎች እንደምትበሳጩ በዚህ ግን እኔ ይሄ ነኝ፣ ምንም ማድረግ አልችልም። ሰው ምንድነው ይሄ ጽናት የምትባይ ቆሻሻ ሴትዮ ሂጂ ውጪ፣ ሂጂ ቆሻሻ በሽተኛ ባናሽ አንቺ ራስሽ ልክስክስ ከሱ እግር ስር መሆን የምትፈልጊ አይደለ? ከሱ እግር ስር ማለት ፈልገሽ አይደለ? ልክስክስ ውሻ ልከካ ይዙጪ። አንድ ነገር ግዴታ ካልሆነባችሁ በስተቀር አታደርጉትም። እመኑኝ። እሺ አንድ ነገር ማርያምን ነው የምላችሁ፣ እንዳትሳደቢ። እሺ በቃ አልሳደብም። በቃ እኔ እኮ በቃ ማርያምን አንዳንዴ ሰው ከእንትን ውጪ ነው የሚያደርጓችሁ። መቤቴን እኔ እንደዚህ አይነት ሰው እኮ አልነበርኩም። ታውቃላችሁ አይደለ? በቃ በጣም ማርያምን በጣም ተሳዳቢ ያደርጉኝ። እግዚአብሔርን እንዴ በጣም ጋጠ ወጦች ሰው የሚኖረው እንደ ተፈጥሮ ነው። መቼም እኔ ተነስቼ የሌላ ሰው ተፈጥሮ አልለብስም።
እኔ መሆን የምችለው ራሴን ነው። ሰው መሆን አልችልም። ብሆን ደስ ይለኛል። ማርያምን ራሴን መቀየር የምፈልግባቸው ሚሊየን ነገሮች አሉ። በጣም እኔ አልቃሻ ነኝ ተፈጥሮዬ። አቅሻለሁ። እኔ የሚያቀኝ ያውቃል። ውስጤን የሚያውቅ ያውቃል። ውስጤንም የሚያውቀው ያውቃል። መልእክተኞቹና አሁን ከሱ እግር ስር እያሉ ነው። አይ አሁን ለጠቅላላ እውቀታችሁ 9000 አይደለም። እሱንም አትቀደዱ። አንዳንድ ልጆች ተሰማን ብላችሁ አትቀደዱ። በጣም ተቀደዳችሁ። ኦኬ ያው መጀመሪያም ሲጀመርም ሰው አስቀምጦ ነው ሲጀመር። እሱም እንደዛ አይነት ኢንተርቪው የሰጠው ሰው አስቀምጦ እኔ እንደማልሰማ ታውቃለህ። ስለዚህ ችግር የለውም። ለዛ ብዬ ነው መልካም ነገር በአንድ በኩል ያደረገ ሰው በዚህ ደረጃ ወጥቶ መዋሸቱ ለምን አስፈለገ ነው ዋናው። ኦኬ መልካም ነገር ያደረገ ሰው ለምን መዋሸት አስፈለገው? ጥያቄ አንድ። በቃ ይሄንን ነው መጠየቅ የምፈልገው። ምንም ይሁን 6000 አይደል 600 ይሁን 6 ብርም ይስጣችሁ ሰው ለምን መዋሸቱ አስፈለገ ነው ሲጀመር። በቃ አውርቼዋለሁ። 1 ሚሊዮን ጊዜ ወጥቼ አውርቼዋለሁ። ምክንያቱም I don't feel shame። ምክንያቱም ውሸት አይደለማ። ውሸት ስላልሆነ የእውነቱን ነው የማወራው። መጀመሪያ ታሪኩን መስማት ከፈለጋችሁ ከመጀመሪያ ጀምሮ እሱ ፕላን አልነበረው። እኔ በህይወቱ ማያቀኝም፣ እኔም አላቀው። እንኳን እሱ እኔም አላቀው። እኔ ምስኪኗ ደሃ ሴትዮ እሱ ባለ ሀብት ነው እሱ እንዲህ ነው ምናምን ሲባል የሰማሁትኝ እኔ ፎርዋርድ ስታረጉት እኔን ፖስት ስታረጉኝ ከሱ ጋር አታች አርጋችሁ ኮሜንት ላይ ፎቶዬን ስትፖስቱ አይቼ ነው በቃ እንዴት እንደዚህ ሆነ ምናምን ብዬ ማናቸውም ያውቃሉ። ማይተሙት በቃ ለራሳቸው እንትን ማለት ስለማይፈልጉ ነው። ሀቅ አለ እዚህ ጋር፣ እውነት አለ። ማርያምን እውነት አለ፣ የተደበቀ እውነት አለ። ማየት ከፈለጋችሁ ቻላችሁ፣ ካልቻላችሁ ገደል ማንም ሰው ተከትሎትን ጦሮጦስ መግባት ይችላል። ውሸት ነው። እውነት አይሆንም። እንዴትም ብታረጉት ውሸት ነው። በቃ ምንም ይሁን ውሸት ከሆነ ውሸት ነው። እውነት ከሆነ እውነት ነው። አይደበቅም። በቃ ይሄን ነው። እኔ ድራማውን አልፈለኩትም። ለጠቅላላ እውቀታችሁ እኔ ድራማውንም ወሬውንም ምኑንም አልፈለኩትም። እንደውም መርሳት ሁሉ ነው የምፈልገው። ስለዛ ማሰብ ራሱ አልፈልግም። ምክንያቱም አልተውም አለኝ። አሁንም ድረስ እያወራበት ነው ጉዳዩን። ኢንተርቪው በተጠየቀ መሰረት ያወራል፣ ይዋሻል። ያንን እንትን ለማለት ስል የግዴታ ያለኝ አማራጭ ከዚህ በኋላ ድጋሜ ወሬው ካለ እመኑኝ በትክክል ቮይስ ሜሴጁን አውጥቼ ፖስተዋለሁ። እንደዛ ከሆነ ቮይሶቹን እንዳለ ቮይስ አለ ያወራናቸው ሪከቨሪ ላክልሻል ስባል ምናምን ከናንተ ጋር ወጥቼ 10 ደቂቃ ሳልነዳ እንደዚህ ሆነ ብዬ ሳወራ ራሴ ሳወራ ያለሁት ቮይስ እነሱ ሲመልሱልኝ ቪዲዮ ቀርጸሽ ላኪ እንዴት እንደሆነ ስታርት ስታረጊው ምን አይነት ነገር እንደሚያሳይሽ እኔ ያለሁት ዩናይትድ አረብ ኤሚሬት ነው። እሱም ያለው እንደዛ ምናልባት አረቦችን ላደርስ ከፈለኩኝ ምን አይነት ነገር ነው ሊሉኝ የሚችሉት እነዛ አረቦች? አስባችሁታል? እነኛ አረቦች የምሰራላቸው ይሄን ነው። በቃ ይሄንን ብቻ ነው እውነት። እኔ ፈጣሪ እውነቱን ያውጣልኝ ማርያምን። እኔ ሌላ ምንም ነገር የምለው ነገር የለም። የሱ ተቀጣሪዎች የሱ አጨብጫቢዎች አራጋቢዎችን ብትሆኑ ክርስቶስ ምስክሬ ለእውነት እናንተም የምትጠሩበት የሆነ በቃ ምንም ታምር ይምጣ ሌላ ምንም ነገር በዚህ ደረጃ እንትን ያላችሁት ያጨበጨባችሁት ባለሀብት ስለሆነ ነው እንጂ ሌላ ነገር አይደለም። እቺ አይደል እንዴ? አዎ የራሴ ህይወት አለብኝ፣ የራሴ ኑሮ አለብኝ፣ የራሴ የሚያንገላታኝ ነገር አለብኝ። ስለዚህ እኔ ለዚህ በጣም ትልቅ የሆነ ጊዜ አልሰጠውም። እሺ ህይወት አለችኝ፣ የራሴ ምገፋት ምታገላታለች። እውነት ክርስቶስን
ዓለም እንደዚህ እንደምታንከራተተኝ አላወኩም። እንደምታሰቃይ እንደዚህ በዚህ ነገር ይሄው ሁሉ ፈተና ውስጥ እንደምገባ ይሄ ሁሉ ስሜ እንደሚጠፋ አላወኩም። ባቅ ኖሮ ድሮ ነበር የምንጠነቀቀው። ያለው ሰው እውነት ነው ያለው ሰው ሲሳሳትም ትክክል ነው፣ ሲሳሳት ትክክል ነው። ምን ሞተው አታዩም? በቁመናው እኮ ደሃ ማይረዳ ብቻ ደሃ የሚጠላ ራሱ እግዚአብሔርን ልክ የእሳቸው ሞት የሁላችን ሞት ነው ተብሎ ነው የሚነገርለት አደባባይ ላይ እንትናቸው ሲነበብ ካያችሁ ባለሀብቶች በቃ በጣም ብዙ ነገር ይደረግላቸዋል፣ ይወራላቸዋል። ደሃ ሲሞት ምንም የሚደረግለት ነገር የለም። አንድ ሰሞን እንቅልፍ አሳጥታችሁኝ ነበርና ለዛች ነገር መልስ መመለስ በጣም እፈልግ ነበር፣ ግን ደግሞ የሰውን ስም መጥራት አልፈለኩም። እኔ አልችልምም። ደግሞ እንደምታውቁት ህጉም በጣም ሲሪየስ ነው እዛ ሀገር ላይ እና ዝም አልኩኝ በቃ። እና በጣም ስለተመቸው ብቻ እሱ ስለቻለ ብቻ ስለተጠየቀ ብቻ ወጥቶ ዩቲዩብ ላይ ዝብርቅርቅርቅ አድርጎ ሐሰት ብቻ እንዳለ ለምን ፎር ዋት ያኒ ለምንድን ነው ስሜ በሐሰት የሚጠራው? ለምንድን ነው እንዴ? ነገርኩ። እኔ በአጋጣሚ ሆኖ ሰው የለኝ፣ ብቸኛ ሴት ነኝ። ገብተዋል? ብቸኛ ነኝ እኔ። እናትም አባትም እህትም ወንድም ምንም ይሄን ያህል ለኔ አንገቱን ሰጥቶ የሚከራከርልኝ የለም። ግን እግዚአብሔር አለኝ። እኔ አሁንም ቢሆን በደሙ የገዛ ፈጣሪ ያለኝ ሴት ነኝ። ስለዚህ አሁንም ደጋግሜ እነግርሃለሁ እንደው ስለ ሴት ልጅ አምላክ ከላይ ላይ ውረድ። በቃ በገባህበት ቦታ ሁሉ ቢያንስ ለክርህ አልልም፣ ክር የለም አንገት ላይ ግን እንደው ስለ እግዚአብሔር ብለህ እውነት የምታመልከው ፈጣሪ ካለ ስለ እግዚአብሔር ብለህ በሐሰት አትናገር፣ በሐሰት ስሜን አታጥፋ። ደጋግሜ ተናግሬያለሁ። ስለሱ ክፉ ነገር ከአንደበቴ ላይ ለማውጣት ራሱ የሚሰቀጥጠኝ ገንዘብ ሰጥቶኛል። በአጋጣሚ ምንድነው የሆነው? በተናገርኩ ሰዓት እኔ በጣም ብዙ ሰዎች መጥተዋል። የሚገርማችሁ ነገር እኔ በዛ ሰዓት ቪዲዮ በሰራው ሰዓት በጣም ብዙ ሰዎች ነው ሊያግዙኝ የመጡት ወደኔ ማለት ነው። ነገር ግን በተመሳሳይ ሰዓት እሱ ለሌላ ሰዎች ያዘጋጀው ጊቫዌይ ነበር፣ መኪና ጊቫዌይ ያዘጋጅቶ ነበርና ሰዓቱ ነገሩ ተገጣጠመ። በዚህም የተነሳ የኢትዮጵያ ሕዝብ እኔን ለመርዳት ነው ያደረገው። ጀስት እኔን ወስደው ለሷ አስጣት ብለው ፖስተቱኝ። ይሄ በሆነበት ሰዓት እሱ ለኔ ሊሰጥም አልፈለገም። እንደውም ደውሎ ራሱ የነገረኝ ምንድነው እኔ ማን እንደሆንሽ ማላቅሽም ምን እንደሆንሽ ማላቅም፣ ግን እኔ ማድረግ የምችለውን እሞክራለሁ እንጂ ይሄ ነገር ላንቺ የተዘጋጀ አይደለም ብሎ 100% ተናግሯል። እንደገና ይሄንን ባለ ሰዓት ደግሞ ህዝቡ እንደገና ሌላ ቪዲዮ ሰራበት። ሳክስ ነው ምናምን የሚል ያው የኛ ህዝብ ካላየ አያምንምና ስለዚህ ሰውን ለማሳመን ሲል ያደረገው ነገር ነው። በሰዓቱ ሲጠራኝ ሁላችሁም በአደባባይ ላይ ያያችሁት ነገር አለ። ስለዚህ ወደ ኋላ መልሳችሁ ማውጣት ካለባችሁ እስቲ ያንን አውጡት። ስራም እሰጥሻለሁ መኪናም እሰጥሻለሁ ብሏል። በዛ ሰዓት የኔ መልስ ምንድን ነበረ? እንደውም ስራው ካለ እኔ መኪናው ምን ያደርግልኛል? ካንዴም ሁለቴ ነው ይሄንን ነገር የተናገርኩት። ያለፈ ቪዲዮ ካለ አውጡና ተመልከቱት። እኔ በሰዓቱ ስራ ነው የምፈልገው፣ ሁሌም ስራ ነው የምፈልገው። የሰው ገንዘብ አስፈልጎኝ አይደለም። በዛስ ስራ አግኝቼ ነበር። ገብቷችኋል? አንዲት የ17 ዓመት ልጅ ላመላልስ ከሩቅ ቦታ ከከተማ ውጪ ከሆነ ቦታ ወደ ዱባይ ማመላልሳት የ17 ዓመት ልጅ ነበረች እና ጥሩ መኪና ካለሽ ስትለኝ ባገኝ እኮ ብዬ ነው ይሄንን በቃ በአደባባይ ተናግሬያለሁ። ሰዎችን ሰፖርት እንዲያደርጉኝ ጠይቄያለሁ። እሱ ያንን ነገር ስላደረገ በጣም ብዙ ሰዎች ነገሮቹ እንዳይሆን ነው ያደረጉት። ለምን ብዙ ሰዎች እንዲርቆኝ ነው። አልፎም ተርፎም ደግሞ ተሳድባለች ምናምን እናንተ እንዳላችሁት አይነት ስድብ ስለወጣብኝ ብንሰጥም ተሰድበናለች። በዚህ አይነት ነው የኔ ስም የጠፋው። በጣም በመጥፎ በሚባል ማንም ሰው ሊቋቋመው የማይችለው አይነት ነገር መቼም ማንም እንደማይመሰክርልኝ ወይም ለኔ እንደማይቆምልኝ አውቃለሁ። መቼም እግዚአብሔርን አውቃለሁ፣ ክርስቶስን አውቃለሁ። ግን የሶኪ ችግር የለውም። እግዚአብሔር ግን እውነቱን ያወጣል።
የቱንም ያህል እንደው ምድርን እንዴ አችሉም፣ አይቻልም፣ እግዚአብሔርን አይቻልም። ውሸትም እስከ ተወሰነ ጊዜ ብቻ ነው ገና የምትወጣው። እውነት ታሸንፋታለች። እመኑ ይሄ ነገር። ፀሐዬ እንዴት ነሽ? ኢትዮጵያ ነኝ ያለሁት ማዕረይ። ሁላችሁም ታብታብ አድርጉ እና መግባት የምትፈልጉት ደግሞ አሁንም መኪናውን ስትተሽሽ የምናውቀውን ታሪካት እየደገምሽ ነው። አዎ የምታውቁትን ታሪክ ነው የምደግመው ሳሂብ። እኔም ራሴ ስላየሁት ነው። ትላንትና እንዳልኳችሁ በሌላ ዩቲዩብ ተጠይቆ ድጋሜ ስለወራበት ተናድጄ ነው እንጂ እኔ ምንም የሚለወጥ ነገር የለም። ኮፒ ሊንክ ብታደርጉልኝ ደስ ይለኛል። የትላንት በሰላም ነው ሊቭ አላየሁሽም። ትላንት አልገባውም ላይ ትላንት አልገባውም ላይ ምናልባት ሁሌም ከዚህ በኋላ ላልገባ እችላለሁ። ሲጀመር ህይወት ከብዳኛለች። እውነቱን ለመናገር ህይወት ክብድ ብላለች። እግዚአብሔር አለ። ሌላው ቀርቶ ሰው እስካጣ ድረስ ጓደኛ ወዳጅ እስካጣ ድረስ ነው ያደረገኝ የሱ ታሪክ ማለት ማርያምን፣ እውነቴን ነው የምላችሁ። አንዳንዴ ህይወት እንደዚህ ነው የሚሆነው። ማርያምን ሰው በፈለገው እሱ በፈለገው መንገድ አዲስ አለም